በሉቃስ ወንጌል ምዕራፍ 8 ላይ ነው የምንቆየው ከቁጥር 4 ጀምሮ የዘሪው ምሳሌ ተብሎ የሚታወቀው ክፍል ከሱ ነው የምንካፈለው። እግዚአብሔር ይባረክ። ብዙ ሕዝብም በተሰበሰቡ ጊዜ ከከተማዎችም ሁሉ ወደ እርሱ በመጡ ጊዜ በምሳሌ እንዲህ ሲል ተናገራቸው። ዘሪ ዘሩን ሊዘራ ወጣ። ሲዘራም አንዳንዱ በመንገድ ዳር ወደቀ፣ ተረገጠም፣ የሰማይ ወፎችም በሉት። ሌላውም በዓለት ላይ ወደቀ፣ በበቀለም ጊዜ እርጥበት ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾሁም አብሮ በቀለና አነቀው። ሌላውም በመልካም መሬት ላይ ወደቀ፣ በበቀለም ጊዜ 100 እጥፍ አፈራ። ይህን በተናገረ ጊዜ የሚሰማ ጆሮ ያለው ይስማ ብሎ ጮኸ ይላል። የእግዚአብሔር ቃል በሰዎች ሕይወት ውስጥ በሙላት ሲኖርና ሳይኖር ልዩነቱ ከፍተኛ ነው። በጣም የሚገርመኝ አንድ ጊዜ ልጄ የጠየቀችኝ ጥያቄ ነው። ትጉና ጸልዩ ማለት ምን ማለት ነው አለችኝ። ትጉና ጸልዩ በወቅቱ 9 ዓመቷ አካባቢ ስለሆነ ትጉና ጸልዩን እንዴት ላስረዳት? በቃ እና ፍሬንች ዶሩን አሳየኋትና መስታወቱን ይሄን መስታወት አንድ ጊዜ ብትመጪው ባይሰበር ምን ታደርጊያለሽ አልኳት። ደጋግሜ መተዋለሁ አለች። በቃ ትጉና ጸልዩ ማለት እሱ ነው አልኳት። ኦኬ አለችኝ። ከእግዚአብሔር ቃል ፈለገች። ከዛ ዳዊት የተናገረውን ነገርኳት። ቆይቼ እግዚአብሔርን ደጅ ጠናሁት የሚለው ስላት ኦኬ መቆየት በጸሎት መቆየት እግዚአብሔር ቶሎ ላይ መልስ ይችላል መቆየት አልኳት። ገርሞኛል። በልጅነት አይምሯ የፈለገችው ነገር ብዙ ጥያቄዎች ሲኖሯት ትመጣና ከእግዚአብሔር ቃል ንገረኝ ነው የምትለው። የኛ ዘመን ትውልድ የዚህ ዘመን ትውልድ በጣም እድለኛ ነው። ስለ እግዚአብሔር ቃል የሚፈልገውን ቃል ሰርች አድርጎ ማግኘት ይችላል። ባይዞ ስለምትፈልጉት ነገር ሁሉ ሰርች የምታደርጉበት ዘመን ነው። ግን አብዛኞቻችን ስለ እግዚአብሔር ቃል ያለን ነገር በጣም አናሳ ነው። እውነቱን ለመናገር እኔ ብዙ ዓመት ነው የዘመርኩት። ከልጅነቴ ጀምሮ ነው ጌታን ያገኘሁት። 11 ዓመት 12 ዓመት ሲሆነኝ ነው። አብዛኛው ሰው ከቃል ይልቅ መዝሙር ይችላል። እውነት ውሸት? እኛ ደግሞ የምንዘምር ሰዎች ሙሉውን አንዘምርም። ለምሳሌ ዳዊት ሲዘምር ምን ብሏል? ሰውነቴ ቅቤ ከማጣት የተነሳ ከሳ ብሎ አዘምሯል። አሁን ሰውነቴ ቅቤ ከማጣት የተነሳ ከሳ ብዬ ብዘምር ማን ይሰማል? ይሄን ሰውነቴ ቅቤ ከማጣት የተነሳ ከሳ፣ ቅቤ ስጠኝ ይሁዳ አንበሳ ብዬ ብዘምር አይሆንም። የመጽሐፍ ቅዱስ ሰዎች ግን የሚገርም ነገር ዘምረውልናል። በጣም እያንዳንዷን ጉዳይ ዘምረዋል። ኤፌሶን ምዕራፍ 5 ላይ የሚነግረን አንዱ ከመዝሙረ ዳዊት ዘምሩ ነው የሚለው። መዝሙረ ዳዊት በጣም ጥሩ ነው። የሰውን ድካሙንም ምኑንም ሁሉን ነገር እናገኛለን። እግዚአብሔርን ራሱ የሚጠይቁት ጥያቄ ይገርማል። እነዚህ ሰዎች እግዚአብሔርን ሰዎች ጠይቀውታል። ለምን ከመንገድ ዞር እንዳለ ሰው ለምን ትሆንብናለህ ብለውታል። እግዚአብሔርን ነው እኮ። አቤቱ ተነስ ይሉታል። ተነሳ። ስለምን እንደተኛ ትሆናለህ? ለምን አትነሳም ይላሉ። አሁን ተነስ ከሚለው ይልቅ ተነስቷል የሚለው ነው ደስ የሚለን። ተነስቷል እግዚአብሔር ችግር የለውም የሚለው ሊሆን ይችላል። ግን ተነስ ሁሉ ሊሆን ይችላል። ወደዚህ ክፍል ስንመጣ ጌታ ኢየሱስ ክርስቶስ በምሳሌ ነው የነገራቸው። ደቀ መዛሙርቱ ትርጉሙን ፈለጉ። ይቅርታ ቁጥር 9 ደቀ መዛሙርቱም ይህ ምሳሌ ምንድነው ብለው ጠየቁት። እርሱም እንዲህ አለ፣ ለእናንተ የእግዚአብሔር መንግስት ምስጢር ማወቅ ተሰጥቷችኋል፣ ለሌሎች ግን እያዩ እንዳያዩ እየሰሙም እንዳያስተውሉ በምሳሌ ነው። ምሳሌው ይህ ነው። ዘሩ የእግዚአብሔር ቃል ነው። ዘሩ የማን ቃል ነው? የእግዚአብሔር ቃል ነው። በመንገድ ዳርም ያሉት የሚሰሙ ናቸው። ከዚህ በኋላም ዲያብሎስ ይመጣል፣ አምነውም እንዳይድኑ ቃሉን ከልባቸው ይወስዳል አላቸው። ዘሩ የእግዚአብሔር ቃል ነው። ዘሩ የማን ቃል ነው? የእግዚአብሔር ቃል ነው። ምሳሌውም በመንገድ ዳርም ያሉት የሚሰሙት ናቸው። ከዚህም በኋላ ዲያብሎስ ይመጣል፣ አምነው እንዳይድኑ ቃሉን ከልባቸው ይወስዳል። ማ? ዲያብሎስ በሉ እስቲ። ይሄንን ሐሳብ ስለ ሁለት ሰዎች መናገር ይቻላል። አንደኛ አምነው እንዳይድኑ፣ አምነው ማይድኑ ሰዎች
ሰው የእግዚአብሔርን ቃል ይሰማና መዳን በክርስቶስ እንደሆነ እግዚአብሔር አንድያ ልጁን እስኪሰጥ ዓለሙን እንዲሁ መውደዱን ሰው ይሰማና ሰይጣን ቃሉን ይወስዳል። ሰይጣን ቃል በመውሰድ በጣም የታወቀ ነው። አንዳንድ ሰዎች ስለ ሰይጣን አትዘምሩልን፣ ስለ ሰይጣን አታስተምሩን፣ ስለ ኢየሱስ ብቻ ንገሩን የሚሉ ሰዎች አሉ። ይሄ የተሳሳተ ነው። ስለ ሰይጣንም እናስተምራለን፣ ስለ ክፍለ ከተማም እናስተምራለን፣ አለ ባይብል ላይ ስለ ስራ እናስተምራለን። ስለ ሰይጣን ማወቅ በጣም ጠቃሚ ነው። ምክንያቱም መጽሐፍ ቅዱሳችን አበክሮ የሚነግረን ጉዳዮች ለህይወታችን ጠቃሚ ስለሆኑ። ሰይጣን አንዱ ተግባሩ ከሰው ህይወት ውስጥ ቃል መስረቅ ነው። በባይብል ዕውቀት በጣም ጎበዝ ነው ሰይጣን። በጣም የመጽሐፍ ቅዱስ አስተማሪዎች ስለ መጽሐፍ ቅዱስ አተረጓጎም ያስተምሩናል። ምን ይላሉ? የተጻፈውን ቃሉ ለመጀመሪያ የተጻፈላቸው ሰዎች ለነሱ የደረሰውን መልእክት ካጠናን በኋላ ተርጉመነው ለኛ ዘመን ደግሞ መልእክቱ ምንድነው ብለን አውዱን እያንዳንዱን ነገር ተመልክተን ነው ማጥናት ያለብን ይላሉ ለመጽሐፍ ቅዱስ ሰዎች። ትክክል ነው። ምክንያቱም ዝም ብለን ላጥ አርገን ብቻ መውሰድ ስለማንችል ማለት ነው። አንዳንድ ጊዜ ላጥ ያረግነው ቃል ብቻ የህይወታችን መሰረት ላይ ሆነ ይችላል። ቃልም እስከታችን ቢነበብ ጥሩ ነው። ጌታ ኢየሱስ ክርስቶስ ወደ ገጠመው ጉዳይ ልውሰዳችሁ። ሰይጣን እንዴት ቃል እንደሚያውቅ ለመረዳት ማቴዎስ ወንጌል ምዕራፍ 4 ላይ ጌታ ኢየሱስ ክርስቶስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው ይላል ምዕራፍ 4 ላይ ማቴዎስ ወንጌል። 40 ቀንና 40 ሌሊትም ከጦመ በኋላ ተራበ ይላል። ፈታኝም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆኑ በል። የማን ልጅ ከሆንክ እስቲ መልሱልኝ። እና ሰይጣን ቀርቦ የማን ልጅ ከሆንክ ነው ያለው? የእግዚአብሔር ልጅ። ይሄ ማለት የሁላችን ጥያቄ ነው። እስቲ የእግዚአብሔር ልጅ ነኝ የሚል አው በጣም ይሄ አንድ ትልቅ መመኪያችን ነው። ባይዞ የእግዚአብሔር ልጆች ነን። አሜን። ግን አኗኗራችንን ስታዩ በሚገርም የኑሮ ዘይቤ እንኖራለን። ሁላችንም እንዘምራለን። የጎደለኝ የለም ሙሉ ነው ቤቴ ክብር መድኃኒቴ ሲባል እኩል እንትንልን አንዳንዶቻችን ማደሪያ ሁሉ ላይ ኖረን ይችላል። ሰይጣን የሚጠይቀን ጥያቄ ሁሉ ጊዜ መጥቶ አንተ የእግዚአብሔር ልጅ ከሆንክ የሚለው ነው። በጣም የጌታ ከሆንክ እግዚአብሔር ካንተ ጋር ካለ የእግዚአብሔር ልጅ ከሆንክ አለው ይሄን ድንጋይ ዳቦ እኛ ብንሆን ምን እናንተው ምን የምትሉ ይመስላችሁ? ከዚህ ዘመን መዝሙር አንፃር ምን የምትሉ ይመስላችሁ? ይችላል ጌታዬ ይችላል እንጦጦ ተራራን ፍርፍር ያረጋዋል ክትፎ ያረጋዋል ይችላል የሚል አይመስላችሁ? በደንብ ነው ምንለው እኛ። ሰይጣን ችግሩ መጣና ጠየቀኝ እንደምንለው ማለት በህይወታችን ውስጥ የእግዚአብሔር ልጅ ነህ ሆይ የሚል ጥያቄ ይመጣል። ከሆንክ አስደርግ የሚል የእግዚአብሔር ቃል በሙላት ከሌለብን በስተቀር ጉዳችን ነው የሚፈላው። ጉዳችን ይፈላል። ባይዞይ ብዙ ሰዎችን በህይወታቸው ውስጥ ማከም ያልቻልንበት ህመም ውስጥ የገቡበት አንዱ ምክንያት የእግዚአብሔር ቃል በሙላት ባለመኖሩ ነው። እግዚአብሔር ከኔ ጋር ከሆነ ይሄ ነገር ለምን ይሆናል በሚል ጥያቄ ውስጥ በጣም የተቀመጡ ሰዎች አሉ። ለምኑ ይሰጣችኋል ይላል። አሜን አይልም? እንደ ፈቃዱ ብትለምኑም ደሞ ይላል። ሰይጣን መጥቶ ኢየሱስን ይሄንን የእግዚአብሔር ልጅ ከሆንክ ይሄን ድንጋይ ዳቦ አድርግ ሲለው እርሱም መልሶ ይላል ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አሉ። ሃሌሉያ። ለካ የእንጀራ ጊዜ ብቻ አይደለም ያለው አለው ኢየሱስ አይችልም እንደዛ አካባቢ የነበረው ማድረግ? ለእግዚአብሔር የሚሳነው ነገር አለ? የለም እኮ። በእግዚአብሔር እኮ ችሎታ እኮ አንደራደርም። አሜን። ከጎን ያለው የእግዚአብሔርን ችሎታ እንደማትደራደር አምናለሁ በሉት። እኔ በእውነት የእምነት ችግር የለብኝም። እኔ ወንድማችሁ በጣም የሚከብደኝ የጌታን ፈቃድ ማወቅ ነው። በጣም ከባዱ የጌታ ፈቃድ ነው። ብዙዎቻችሁን በጠይቃችሁ እምነት አላችሁ በእውነት? እስቲ አምናለሁ የሚል በእውነት እምነት አላችሁ? በጣም የሚከብደን የጌታ ፈቃድ ነው። ለዛ ነው መጽሐፍ ቅዱስ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ።
እምነትም ደግሞ ቀላል አይደለም። ግን ምን አለው ጌታ ኢየሱስ ሲመልስለት ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። ጥቅስ አለ ሌላ ከእግዚአብሔር ልጅነቴ ጀርባ በሕይወታችን ውስጥ ጥያቄዎች ይመጣሉ። የተሞላ ነው ቃል ነው ዋናው። ሰው የማይጠይቀን ነገር የለም። ሁኔታ የማይጠይቀን ነገር የለም። የገጠመን ነገር የማይጠይቀን ነገር የለም። ምን ያህል የእግዚአብሔርን ቃል በልባችን ተሞልተናል ነው። አሁንም ሰይጣን መጣ። ከዛ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደው። እርሱን በመቅደስ ጫፍ ላይ አቁሞ መላእክቱን ስላንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅ እስከሆንክ ወደ ታች ራስህን ወርውር አለው ይላል። እኔ ግርም ነው የሚለኝ ሁኔታውን ሳየው። የኢየሱስ ራሱ ለሱ መሄድ አያችሁ፣ መሄድ ይኖራል። ራሱ መንፈስ ወደ ምድረ በዳ ወሰደው ነው የሚለው ከዲያብሎስ ይፈተን ዘንድ። ብዙ ሰዎች የኢዮብን ቃል አይወዱትም። የኢዮብ ወዳጆች ይላል እግዚአብሔር ካመጣበት ፈተና ሁሉ አጽናኑት ይላል። ቅድም ብያችኋለሁ። በመሰረቱ ኢዮብና እግዚአብሔር ሲያወሩ ስለ ኢዮብ ወሬ የጀመረው ሰይጣን ነው እግዚአብሔር ነው? ልጠይቃችሁ እስቲ ማን የጀመረው? እግዚአብሔር ነው። ሰይጣን መጣ ይላል። እስቲ ሰይጣን መጣ በሉ። ባይብል ነው የሚለው አይደል? እግዚአብሔር ልጅ የተሰብስበው ኬዙን ያነሳው እግዚአብሔር ነው። ከየት መጣ ሲለው ምድርን ዞሬ መጣሁ ሲል ባሪያዬን ኢዮብን አይተኸዋል ወይ? ማን የጀመረው? አያችሁ፣ የጌታን ፈቃድ ማወቅ ጠቃሚ ነው። ኬዙን የጀመረው ማን ነው? እግዚአብሔር ከጀመረ ብታምን ነው የሚሻለው። አሜን። ከጎን ያለውን የጀመረው ማን ነው እወቅ በሉት። አሜን። ከዛ ሰይጣን ሲል እሱ ሀብታም ስለሆነ ነው ሲያነሳ ሰውየው ሌጣውን ሲቀር ሰይጣን ምን ቢጠቅስ ሰው አለ ሰርቻ ያገኛታለሁ ይላል አይልም? ያዕቆብ በመልእክቱ ምን አለን? ኢዮብ እንደታገሰ ሰምታችኋል። የእግዚአብሔር ፍቃድ ያልኳችሁ ለዛ ነው። በህይወታችን ውስጥ ሰይጣን የሚያመጣው እኛ የምናመጣው ሁኔታዎች የሚያመጡት እንዳለ ሆኖ ለምሳሌ አሁን ከዚች ፀሐይ ልዩ በመሆን የኢትዮጵያ ልዩ አማኞች በመሆን ተርፈናል ከፀሐዩ አልተረፍንም። በጋራ ነው የምንቀበለው። መላእክቱን ስላንተ ያዝልሃል። ደስ አይልም? የመላእክት አገልግሎት ወገኔ፣ የመላእክት አገልግሎት ይመጣል። ሃሌሉያ ስለምል በኋላ አላለሁ እኔም ባይዞይ። ግን ደስ አይልም እንደ የመላእክት አገልግሎት አይልም? መላእክቱን ስላንተ አንድ ሰው እንደውም የሆነ ችግር ተፈጥሮ አለ ተቆጣሁት ይላል ሰባኪው። መላእክቴን ተቆጣሁት። የት ሆነህ ነው እንደዚህ ሲፈጸም አልኩት ይላል አንድ ሰባኪ። የሚገርመው መላእክቱን ስላንተ ምን ይላል? ያዝልሃል፣ እንዳትሰናከልም በእጆቻቸው ያነሱሃል ተብሎ ተጽፏል። ስለዚህ ከዚህ ፎቅ ላይ ምን በል ራስህን ወርውር ሲለው አንዳንድ ሰው ምንም ያደርግ ይመስላችሁ? ይችላል ጌታዬ ተርፋለው ዘልዬ፣ ይችላል ጌታዬ ያለሱ ፍቃድ አሜሪካ ገባለው ዘልዬ፣ ይችላል ጌታዬ ያልፈቀደው ተራሮስ ገባለው ዘልዬ፣ ይችላል ጌታዬ ባያምንም አገባዋለሁ ነገ ይድናል ብዬ። ምን አለው ኢየሱስ? ጌታ አምላክህን አትፈታተነው ተብሎ ተጽፏል። ወገኖቼ የእግዚአብሔር ቃል በሙላት ሲሆንብን ስለምንለምነው ነገር እንኳን እናውቃለን። አንቀጽ አለ። ጌታ ኢየሱስ በጣም ከባድ ሰዎች አለ፣ በጣም በህይወት ፈተና የሚገጥማቸው ሰዎች እነዚህ ናቸው አለ። ሰይጣን መጥቶ የሚለቅምባቸው በመጨረሻ ላይ ጌታ ኢየሱስ ክርስቶስን ምንድን ያደረገው? ወድቀ ብትሰግድልኝ ዲያብሎስ ይላል እጅግ ረጅም ወደ ሆነ ተራራ ወሰደው። የዓለምን መንግስታት ሁሉ ክብራቸውን አሳይቶ ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። በጣም የሚገርመኝ የዓለምን ክብራቸውን ሁሉ በቅስፈት እንዴት ሊያሳየው ቻለ የሚለው የእግዚአብሔር ቃል ስለሆነ ነው ማምነው። ማለት ነበረ እንዴ ቴክኖሎጂያን ጊዜ
ወይስ ሰይጣን ምን ያህል ተፈቀደለት? ወገኖቼ ሰይጣን ከሚያሳያችሁ ነገር እግዚአብሔር ይሰውራችሁ። አሜን በሉ። አሜን። አንዳንዴ እኮ አጉል አትይ የሚባለው ለዚህ ነው። ሰይጣን ብዙ ሰዎችን የሚያሳያቸው ነገር አለ። አሳየው ይላል። ወድቀምን ብትልጅ ብትሰግድልኛል። ወድቆ መስገድ የሚሰጠው እድል አለ። ጌታ ኢየሱስ ምን ብሎ መለሰለት? ለእግዚአብሔር ለአምላክ ብቻ ስገድ እርሱንም አምልክ ተብሎ ተጽፏል። የመጀመሪያው የእግዚአብሔር ቃል ይለቅምባቸዋል። አምነው ምን እንዳይሉ እንዳይድኑ፣ ከህይወት ፈተና እንዳይድኑ። ስለ ኢየሱስ ክርስቶስ የዘላለም ህይወት ሰጪነት በጣም የሰማችሁ ሰዎች፣ ብዙ ጊዜ የሰማችሁ በእርሱ የሚያምን የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለምን እንዲሁ ወዷል ተብሎ ተጽፏል። በእርሱ የሚያምን የዘላለም ህይወት አለው። አሜን። ከሞት ወደ ህይወት ተሻገረ እንጂ ወደ ፍርድ አይመጣም ይላል። ሰይጣን ሳይለቅምባችሁ በሌላ ነገር ህይወታችሁን ሳይሞላ ወደ ኢየሱስ እንድትመጡ እንጋብዛችኋለን። ቀጥለ ጌታ ኢየሱስ ቁጥር 13 ሉቃስ ወንጌል ምዕራፍ 8 ቁጥር 13 በአለት ላይም ያሉት ሲሰሙ ቃሉን በደስታ የሚቀበሉ ናቸው፣ እነርሱም ለጊዜው ብቻ ያምናሉ እንጂ በፈተና ጊዜ የሚክዱ ስር የሌላቸው ናቸው ይላል። ቃሉን ሰምተው ለጊዜው ምን ይላቸዋል? ደስ ይላቸዋል ይላል። የእግዚአብሔር ቃል በባህሪው ደስ ያሰኛል። በጣም መዝሙር ደስ ያሰኛል። ቅድም እኔ እንደዘመርኩትም እግዚአብሔርን አምናለሁ፣ እግዚአብሔርን አምና ነገር ባይቀየር የሚሰሙት ናቸው አለ። በጣም ከሰሙት በኋላ ፈተና ይመጣል፣ ከዛ ስር የሌላቸው ስለሆኑ ይክዳሉ አለ። መጽሐፍ ቅዱስ ወደ እግዚአብሔር መንግስት ስላለው ጉዞ እንቅጩን ሲነግረን በብዙ መከራ ወደ እግዚአብሔር መንግስት እንገባለን ይለናል። ያዕቆብ በመልእክቱ በጣም ይጠይቃል። ክርስቲያን እንደመሆናችሁ መከራ ስትቀበሉ ደስ ይበላችሁ ይላል። ክርስቲያን መከራ አለበት። በዓለም ስንኖር መከራ አለ። በእያንዳንዱ እንቅስቃሴ መከራ አለ። እግዚአብሔር ስለከለከላችሁ ነገር አስባችሁ ታውቃላችሁ? በአንድ ጥቅስ ብቻ ህይወት ከተያዘ ፈተና ሲመጣ የሚሸነፈው ሰው ብዙ ነው። ፈተና ሲመጣ መዝሙር አለ አይደል? ፈተና ሳይመጣ ሁሉም ክርስቲያን ነው፣ ሁሉ ጊዜ ሃሌሉያ ካፉማ ይለየው መበጠር ሲጀምር ሚለው። አሁን ሰዎች በትዳር ውስጥ ለምሳሌ ትዳር በጣም ደስ ይላል። አንድ ሰውዬ እንደውም ሲጠየቅ በህይወት ዘመን ሁሉ የሚቆጭህ ምንድነው ሲሉት እናስገባም ሰርገኛ ደጅተኛ የተባለ ቀን አለመመለሴ ነው ብሏል ይባላል። እና ብዙ ሰዎች አሁን ትዳር ውስጥ ስላለው ነገር የእግዚአብሔር ቃል በሙላት ከሌለባቸው በስተቀር እጅግ ከባድ ፈተና ውስጥ ነው የሚገቡት። ብዙ ትዳሮች ወደ ፍቺ የሚመጡበት አንዱ ምክንያት የእግዚአብሔርን ቃል በሙላት ካለማወቅ የተነሳ ነው። ሴቶች የወንዶችን ያነባሉ አለ አንድ ሰው። ወንዶች ባሎች የሚስቶችን ያነባሉ፣ ሚስቶች የባሎችን ያነባሉ አለ። ከዛ ቤቱ ይተላለቃል አለ። መጽናት አይችልም ትዳር። ሚስት ባሏን ምን ትበለው ይላል እግዚአብሔር ቃል? ትፍራው ይላል። እስቲ እህቶች ትፍራው በሉ አንዴ። አይሉ እቤትም አይሉ። ጌታ እየገለጣቸው ነው። ባል ሚስቱን ምን ይበላት? ይውደዳት፣ ያክብራት ይላል። የእግዚአብሔር ቃል በሙላት ከሌለ ስር መስደድ ይከብዳል። በስራ ቦታ ላይ መጽሐፍ ቅዱስ ምን ይላል? ስራ ስትሰሩ ይላል ለጌቶቻችሁ ስለ ጌታ ብላችሁ ስራ ስሩ ይላል። እስቲ የግል ድርጅት ውስጥ ምትሰሩ እጅ አሳዩኝ። 58 ሰዎች አላችሁ፣ እጅ አሳዩኝ። እስቲ የግል ድርጅት ውስጥ ምትሰሩ፣ እሺ የመንግስት ምትሰሩ፣ አሁን ስለ ጌታ ብላችሁ ይላል መጽሐፍ ቅዱስ። አያናድድም በራሱ? ስለ ጌታ ብዬ እዚህ ይሄ ሰውዬ በጣም አስቸጋሪ ሰውዬ ጋር አዎ ሰውየው ጌቾ ሊባል ይችላል። ስለ ጌታ ብለ
እንዴት ልንሰራ እንችላለን? እንዴት ልናከናውነው እንችላለን? ፈተናው ብዙ ነው። አዎ ስለ ጌታ ብለህ አሜን። በጣም ከባድ ፈተና ሊሆን ይችላል። ስለ ጌታ ብለህ ስር እየሰደድን የምንሄደው የእግዚአብሔርን ቃል ባመንን ቁጥር ነው። ጸሎት አይመለስም ወይ? አዎ አይመለስም። አንድ ስብከት አለኝ እኔ 390 የሚል ዕብራውያን ምዕራፍ 11 ላይ ስለ ሙሴ እናት ስትሰሙ ትደነቃላችሁ የእግዚአብሔር የመልስ ፍጥነት። የሙሴ እናት ስንት ወር ነው የጠበቀችው? ስንት ወር ጠበቀች? 3 ወር። ልጁን ስንት ወር አሳደገችው? 3 ወር ይላል። 3 ወር በእምነት ሸሸጉት አይልም? ወደ ቁጥር 4 አካባቢ ዕብራውያን 11 እስቲ 3 ወር በሉ። እስማም ከ3 ወር በኋላ 3 ወር ነው አሳደገችው በእምነት። ከ3 ወር በኋላ ልጁ መጮህ ጀመረ። ያ ሲል ሕግ ወጥቷል፣ ይገደላል። ሴትየዋ ቅጥራን አዘጋጀችና ለቅልቃ በወንዝ ላይ ስልቀው እግዚአብሔር ከቤተ መንግስት መልስ ሰጠ። አሜን ሃሌሉያ። እግዚአብሔር ከቤተ መንግስት መልስ ማሰጠት ይችላል። አሜን። ስንት ወር ብቻ? 3። ከ3 ወር በኋላ እግዚአብሔር ይምጣላችሁ። ኧረ አሜን በሉ ተው። ከ3 ወር በላይ አትፈተኑ። አሜን። ይመልስላችሁ እግዚአብሔር፣ ከቤተ መንግስት ይመልስላችሁ። ደስ ሲል 3 ወር። ከ3 ወር በኋላ አልችልም ጌታ ሆይ ብላ ስትዘምር ገብቶኛል ልጄ ሆይ ሚል መዝሙር ምን ትመጣ? 3 ወር ብቻ ነው የምችለው ኃይል ያንተ ነው ብላ ስትዘምር ንጉስ ተንቀሳቀሰ። ሴትየዋ ኃይሏ ታደሰ፣ እየተከፈላት አሳደገችው። አሜን። እግዚአብሔር እንደዚህ ነው። እየተከፈለ ትኖራለህ፣ እየተከፈለ ትሄዳለህ፣ አሜን ትሄዳለህ። አሜን። እውነት እኮ ነው። ጌታ ይባረክ። አሜን በል። የእግዚአብሔር ቃል ነው። ፈርታችሁኝ አሁን ይሄ ልጅ ቀጥሎ ምን ሊያመጣ ነው ብላችሁ ፈርታችሁ ነው። እኔ ነኝ ሞኙ ስሰብክ እንደዛ ለመናገር ያስቀድም። ብዙ እኮ የምንወደው ነው። በቃ ድንቅ ነው እኮ። የ3 ወር ክብር ለኢየሱስ ይሁን። ከ3 ወር በኋላ እግዚአብሔር መጣ። አሜን አሜን ስትሉ ወረድ ስትሉ ሳራ ይላል እድሜዋ ካለፈ በኋላ ለመጸነስ አይላገኘች ይላል። እድሜ ምን ካለ አለፈ። ጽና ወንድሜ ጽና፣ ጌታ ሊመጣ ይችላል በ90 ጽና። ሁሉም ሰው ነው ሾልኮ የሚወጣው። አብርሃም እስከ ስንት ጠበቀ? እስከ 100። የወንድሞች እግዚአብሔርን የመጠበቅ ጣሪያ በአቶ አብርሃምን የተያዘው 90 ነው፣ 100 ነው። አሜን። ማጉረምረም አይቻልም ከ100 በታች ሆነህ። ክብር ለኢየሱስ ይሁን። ከጎን ያለውን ስንት ነው እድሜ? ማጉረምረም እህቶች 90 ነው። ክብር ለጌታ ይሁን። አያችሁ ሲቆይብን እግዚአብሔር ምን ታክት ብዙ ነን። ወይዘሮ ሳራ በ90 ወልዳለች። ቦምቦሊኖ አማረኝ ብላለች። አሜን ጌታ ይባረክ። እና ኢየሱስ ተናገረ። በፈተና አይጸኑም። ሲያነቡ የ3 ወሯን ብቻ ያነባሉ። በ3 ወር የመጣ ጌታ እኛም ቤት ይምጣ ሲባል 3 10 ዓመታት ልትቆይ ትችላለህ። እኔ አንድ ቦታ ዘመርኩ። እግዚአብሔር ይቆያል፣ እግዚአብሔር ይቆያል፣ አንዳንዴ ይቆያል፣ መታገስ ይበልጣል። ስለ አንድ ሽማግሌ ከዛ ከጥግ ላይመጣም ይችላል፣ እኔም ላይመጣም ይችላል፣ ላይመጣም ይችላል። ሁሉን ቻይ ነው፣ ክብር ይገባዋል። ሃሌሉያ። ለአንዳንዶቹ መጣላቸው፣ አንዳንዶቹን ተዋቸው፣ በሁለቱም ጌታ ነው። አንዳንዶች አንበሳን አፍዘጉ፣ አንዳንዶች አንበሳ በላቸው፣ አንዳንዶች አንበሳን አፍዘጉ፣ ለሁለቱም ጀግና ነው ማዕረጉ። አሜን ሃሌሉያ። አንዳንዶቹ ስለ ወንጌል አንበሳ ቅርጥፍጥፍ አድርጎ በላቸው፣ አንዳንዶቹ ደግሞ አንበሳውን አፉን ዘግተውት ወጡ። እግዚአብሔር በሁለቱም አምላካችን ነው። አሜን ሃሌሉያ። የእግዚአብሔር ቃል በሙላት ሲኖርብን ክብር ለኢየሱስ ይሁን። ሃሌሉያ። እኛ ቤት
ሁለት ዳይናሚክ መሳሪያ አለ አንዱን ሚስቴ ነች የምትይዘው አንዱን እኔ ነኝ የሚይዘው እኔ የጋብቻ 17 ዓመት የተዋጋንበት መሳሪያ ነው በዚህ በኩል እኔ ባያድነንም የሚለው ነው የምተኩሰው በዚህ በኩል እሷ ያድነናል የሚለው ነው የምተኩሰው አሜን ሃሌሉያ ያላዳነን ቀን ባያድነንም በሚለው እናጠቃለን ያዳነን ቀን ይሄው ያድናል ጌታ ነው እናጠቃለን አሜን ክብር ለኢየሱስ ይሁን የእግዚአብሔር ቃል በሙላት ሲኖርብን የሚመቸንን ብቻ አናነብም አሜን ፍሬ ለማፍራት የሚጠቅመን እሱ ነው ጌታ ይባረክ አንድ ሰው ምን አለ መነሻ የለኝም ስራ ችግር ነው በምን ልሂዳ ስለ አንድ ወንድም ሁለት እግር አለ በሱ ተነስ መነሻ ነው ሰውየው ለማንቀሳቀስ ተንቀሳቀስ ያለ ይብቃ ሚላውን አጀበለት ጨመረለት ከጎን ያለውን ይበቃሃል ወይ ያለህ ያላችሁ ይብቃችሁ ተብሎ ተጽፏል በሉት አንዴስ አንዳንዶቻችን እኮ ምናምነው በማጠራቀም ነው ያጠራቀመ ያካፍል ነው ሚለው አሜን ከጎን ያለውን ስንት አለህ በሉት አንዴ በዛው ምነቀ ስንት አለህ በሉት ታካፍላለህ ወይ በሉት የካንጋሮ መንፈስ የተመታ ይሁን የሚዘምር የእግዚአብሔር ቃል ያካፍል ይላል የዚህ ዓለም ገንዘብ ያለው ይላል ወንድሙ ሲራብ አይቶ ቸርነት ማያረግለት የእግዚአብሔር ፍቅር በሱ የለም ተባርከናል ብቻ አይደለም ተባርከናል አለን ለሚያስፈልጋቸው እናካፍላለን ሚለው ያስፈልጋል አሜን ለዛ ነው ያልኳችሁ እኮ መዝሙር እኮ እጥረት አለብን የመዝሙር እጥረት አለብን ያው እናንተም ስለማዘምሩ 14 በሾህ ቁጥቋጥ መካከል የወደቀው ዘር የሚያመለክተው ቃሉን ለጊዜው የሚሰሙ ሰዎች ነው ነገር ግን የዚህ ዓለም ሐሳብ ሀብት የምድራዊ ኑሮ ምቾትም አንቆ ያለ ፍሬ ያስቀራቸዋል አለ ደግሞ የሚገርም ነው የዚህ ዓለም ሐሳብ ሀብት የምድራዊ ኑሮ ምቾት አንቆ ያለ ፍሬ ያስቀራቸዋል ሌላው ትርጉም ነው ይሄ መንገዳቸውን ሄደው ይላል ያኛው ትርጉም በህይወት ዘመን በሐሳብና በባለጠግነት ምቶች ይታነቃሉ ሙሉ ፍሬ ማያፈሩ እስኪ ሙሉ ማፍራት የሚፈልግ ሙሉ ፍሬ ማፍራት የሚፈልግ አሜን ግን ምን ይላል የዚህ ዓለም ሐሳብ ጠቢቡ ሰሎሞን ያኔ ነው የተናገረው አይን ከማየት ጆሮ ከመስማት አይን ሰውየው ለዛ እኮ ነው ሲያይ ቆንጆ እረቺ ደሞ እረ ድምጿ ሲል ያን ሁሉ አግበሰበሰ አይን ከማየት አየ ቆንጆም ስታይ ምን ማለቱ ነው ሰሎሞን ዝም ብለህ አትይ ውበት በጣም ብታደንቅ እንኳን መዝሙር ዘምረህ ወደ ቤት ግባ ነው አቤት ስራህ ድንቅ ነው ማሊ መስለ ቸርነት ድንቅ ነው ብለህ ወደ ቤት ሂድ ፍቺ አንድ በጣም ከሚበዛባቸው ምክንያቶች አንዱ የምኞት ፈተና ሰው በጣም ቀጭን ሆና ያገባትን ትሰበራለች ተብሎ የተሰጋች ያገባትን ከወለደች በኋላ በሐሳብ ይያዛል የት እግዚአብሔር ቤት ውስጥ ሚስት በብዙ ነገር የሚያልፍ ሰው ከሆነ ሰውየው በሐሳብ ትያዛለች ከከፋ ሐሳብ እግዚአብሔር ይሰውረን አሜን እስቲ አገራችን በሰማይ ነው በሉ አንዴ አገሩ በሰማይ የሆነ ሰው ሐሳቡ ምድራዊ ሊሆን አይችልም ሐሳባቸው ምድራዊ ነው ተብሎ ተጽፏል ምድራዊ ሐሳብ የኑሮ ትምክት ሰው በጣም የማይገባው ዕዳ ውስጥ ይገባል አንዳንድ ጊዜ የሚነዳው መኪና ከያዘው ሞባይል ጀምሮ እስከሚኖርበት ቤት ድረስ የምቾትና የለውጥ ማዕበል ያናውጠዋል ሰውን ሁሉ ዕዳ ገብቶ ነገሩን መቀየር ይፈልጋል ፍሬ ላይ ያፈራ የሚችልበት የዓለም ሲስተም ባይዞይ አፕዴት ማድረግ ነው ታውቃላችሁ የዓለም ሲስተም አይደል አሁን የኔ ኮት 2 ነው ስንጥቁ ድሮ ነበር አባቴም ራሱ ነበረው በጣም ጎበዝ ልብስ ሰፊ ስለነበር እኔ ግን አላቀውም በፎቶ ነው በጣም ዘናጭ ነው እና ሲሪፒስ ለብሶ ፎቶ አለ ሲሪፒስ ድሮ ነበር ከዛሬ 49 48 ዓመት በፊት ቱፒስ ሆኖ ይመጣል
እዚህ ጋር ትልቅ ቁልፍ ሊመጣ ይችላል ወደፊት እንገዛለን ትልቅ ቁልፍ አሁን እኔ ባረግ ምን ነካው ደረጃ ትላላችሁ ፋሽን ከሆነ ግን ሁሉ ሰው ይፈልጋል ትልቅ ቁልፍ አይን ያለው ቁልፍ ሁሉ ይመጣ የዓለም ሲስተም አፕዴት ማድረግ ነው ስራው መንፈሳዊ ሰው አፕዴት በሚደረግ ነገር ውስጥ ሁሉ አይሞኝም አሜን አሜን የኑሮ ትምክት ይላል በቃ እኔም እንዲኖረኝ እኔም እንዳገኝ እኔም እንትን እንዲል የሚለው እግዚአብሔር ያርክ ግን እግዚአብሔር ይሄን አይደግፍም ወይ ካላችሁ እነ ዳንኤል ኑሯቸው ተቃናላቸው አይልም ወይ አይልም ተቃናላቸው ይላል እነ ጴጥሮስ ሚስታቸውን ይዞሩ ነበር እንዴ አይዝናኑ አገልጋይ አይዝናናን ያልኩት እኔ ግን ሁሌ ቢዝናኑስ ሁሌ መዝናናት ከሆነስ አገልጋይ በጣም የሚዝናና በጣም የሚያጠና በጣም የሚዝቅ በጣም ጻድቅ አሜን ሃሌ ከጎን ያለውን ቆምጨጭ በልበሉት አንዴ ሃሌሉያ ፌዘኛ ብቻ ከሆነ አይሆንም ሰባኪ አስቂኝ ብቻ ከሆነ አይሆንም ማስለቀስ መቻል አለበት አሜን የእግዚአብሔር ሰው ክርስቲያን በሁሉም የተሞላ መሆን አለበት አሜን ሐዘንንም ደስታንም መቋቋም የሚችል መሆን አለበት መንፈሳዊ ዓለም ፈተና ያለበት ዓለም ነው ማን ይያለ እግዚአብሔር ይያለ ትንገላታለህ እግዚአብሔር ይያለ ከሰው ኋላ ትሰለፋለህ እግዚአብሔር ይያለ ብዙ ነገር ታጣለህ ይያለ እኔ ካንተ ጋር ነኝ ብሎ ሐዋርያ ሥራ ምዕራፍ 27 ላይ ጳውሎስ ትዝ ይላችኋል ወደ አንድ መርከብ አላስገቡትም እነ ጳውሎስን ጭምር አላስገቧቸው ጳውሎስ ፈልጎ ነው የገባው እዛ መርከብ ውስጥ ፈልጎ አይደለም እንደውም ታይቶታል አስቀድሞ ይታየኛል መንገዱ ጥሩ አይደለም እባካችሁ ይታየኛል አላቸው ኖ አሉ ግባ አሉት እየገፈታተሩ ሲያስገቡት ያልጣሉት ነገር የለም ጳውሎስ ምን አላቸው እናንተ ሰዎች መጀመሪያም አትግቡ ብያችሁ ነበር አሁንም ግን የእርሱ የመሆንለት አምላክ መጥቶ ተናግሮኛል አሜን ሃሌሉያ በወጀቡ መካከል ሐዋርያው ጳውሎስ አብሮ ነው በወጀቡን ያለፈው ግን አምላኩን የሚያደምጥ ነበር የክርስትና ህይወት ይሄ ነው አሜን የመጨረሻው በመልካም መሬት ላይ የወደቀው ዘር የሚያመለክተው ግን በመልካምና በቅን ልብ ቃሉን ሰምተው የሚጠብቁትን ነው እነርሱ በቃሉ ጸንተው ፍሬ የሚያፈሩ ናቸው አሜን ክብር ለኢየሱስ ይሁን ሃሌሉያ አንድ እግዚአብሔር ሰው ደግሞ ተርቦ ነበር አንድ ጊዜ ኤልሳ የሚባል ሰው ሴትዮዋ ጋር ሲገባ እፍኝ ዱቄት ነች ያለችው እስቲ እፍኝ ዱቄት በሉ እቺን እኮ መታከል ነች የእግዚአብሔር ሰው ሲመጣ ግን ቃል ይዞ ነው የመጣው አሜን ቃል ይዞ ስለመጣ ምን አለ መጀመሪያ ጋግረሽ ለኔ አምጪ አለ ከዛ ትንቢት ሲያስከትልበት ዘይቱም ማያልቅም እህሉም ማያልቅም ሃሌሉያ አሜን ጨጨብሳ ቦምቦሊኖ ገንፎ ፓስቲ ከዛ በፊት ጥሬ እየበላ ነበር ጌታ ይባረክ ጥሬ ደግሞ ሲበዛ ለሪህ ያጋልጣል ብሎ ጌታ ወደ ሁለቱም ወደ እህል ምርትም ተዛግሩ አምላካችን እግዚአብሔር በረሃብ ዘመን ላይ ጥሬ የሚያበላ ነው አሜን ቁራ ያመላለስበት ነበር ይላል ድሮን ማለት ያኔ ነው የተጀመረው የድሮን አገልግሎት ጂፒኤስ ምናምን የእግዚአብሔርን ሰው ቁራ እኮ አገልግሎት አለ ሃሌሉያ ሃሌ ከጎን ያለውን ቁራም ያገለግልሃል በሉት እሱንም ተጠቀም አልቃሻም አትሁን ለቡዴና አታልቀስ በሉት ለእንጀራ እነንትና እንኳን እየለበሱ አትበል ልበስ ያለህን አጥበህ አሜን ሃሌ ያ ጌታ ይባረክ ክብር ለኢየሱስ ይሁን አምላካችን ቁራም ማዘዝ የሚችል ነው ከዛ በኋላ ስለ ኢየሱስ ልንገራችሁ ከፈተናው በኋላ ይሄን ነው መጨረሻ ላይ ነግራችሁ ያላልኩት ከተፈተነ ከጨረሰ በኋላ መላእክት አገለገሉት ይላል አሜን መላእክ ያገለግልሃል ፈተናህን ሲጨርስ መላእክ ይላካል መላእክ ምን ይዞ እንደሚመጣ ተመልከት መላእክ እንዴት ኃይለኛ እንደሆነ ተመልከት ክብር ለኢየሱስ ይሁን ሐዋርያ ሥራ ምዕራፍ 27 ላይ እነ ጳውሎስ ያላቸውን ሁሉ ጥለው ነበር ያላቸው ሁሉ ወድቆባቸዋል በጣም ከባድ ሲቹዌሽን ነበር ግን የሚያስገርመው ነገር ምን ይላል ጳውሎስ ሲናገር እዛ ፑፕሊዩስ ደሴት ምናምን ላይ የሚያስፈልጉንን ሁሉ ጫኑልን አሜን ሃሌሉያ ይጫናል በጎደለው ፋንታ አስገራሚ የሚጫኑ አሉ ከጎን ያለውን ይጫናል በሉት አስጭን
አስጭን በሉት እስቲ በደንብ አድርጋችሁ ክብር ለኢየሱስ ይሁን ጫኑልን ይላል ምን አረጉልን ጫኑ ደስ ሲለኝ ሌላው ትርጉም ላይ ነው እግዚአብሔር የሚጭን አምላክ ነው የክርስትና ህይወት የፈተናም ብቻ ሳይሆን የድል ነው ግን ተሸንፋችሁ አይምጣ እግዚአብሔር አሜን ከጎን ያለውን አሸንፈህ እግዚአብሔር ይምጣልህ በሉት አንዴ ሰይጣንን በእግዚአብሔር ቃል ድራሹን ካጠፋ በኋላ ጌታ ኢየሱስ መላእክት አገለገሉት እግዚአብሔር የተባረከ ይሁን መጽሐፍ ቅዱሳችን ምን ይላል ፈተና ይላል ምንም የማይጎድለን ሙሉአን እንድንሆን ስራውን ይፈጽም ይላል ፈተና ጠቃሚ ነው ፈተና ጽድት አድርጎ ያወጣል አሜን ሃሌሉያ የእግዚአብሔር ቃል በሙላት ይኑርብህ በሉት ከጎን ያለውን ሰው አሜን ክብር ለኢየሱስ ይሁን ኢየሱስን እንድንመስለው መጽሐፍ ቅዱስ ይነግረናል እና ጌታ ኢየሱስ ነገራቸው ይሄ ነው ቃሉ ይሄ ነው አላቸው በመጽናት የሚጠብቁ ስንት ያፈራሉ 30 60 100 የቱን ነው የምትፈልጉት 30 60 100 እግዚአብሔር ከኛ ጋር ነው አሜን የክርስትና ህይወት መንገዱ ይሄ ነው እልም ያለ እጅግ አስደናቂ በረከትም አለው የሚገርም ሸለቆም አለው ከልብ የሆነ ደስታ የመንፈስ ቅዱስ እርካታ ሰላም ውስጤን ሞላው